እንኳን ደህና መጣችሁ አብርሽና ሩታ የድሮ ሰላማችሁ ስለተመለሰልን በጣም ደስ ብሎናል። ዛሬ ማታ እንግዲህ 1 ሰዓት ጠብቁን ብለዋል። እኛም በተስፋ በጉጉት እንጠብቃችኋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ ሰላም ብያለሁ። እኔ ዳኒ አልሐምዱሊላህ። አብርሽና ሩታ በነገራችን ላይ ፎቶ እንደዚህ አብረው ከቦሰቱ በጣም ቆዩዋ። 2 ወር 3 ወር ይሆናቸዋል። ዛሬ እኔ በነገራችን ላይ ሳያቸው በጣም ነበር የደነገጥኩኝ። አብርሽና ሩታ ናቸው እንደዚህ አልጠበኩም። ዝም ብሎ ቪዲዮ ነበር የሚለቁ የመሰለኝና እንደዚህ ነው የሚያምርባቸው። በነገራችን ላይ አብርሽና ሩታ እንደዚህ አብረው ሲመጡ ሩታም ከአብርሽ ጋር ማች የምትሄድ አብርሽም ከሌላ ሰው ጋር የሆነ ፎቶ ሲፖስትም ሆነ ምንም ሲሆን የሆነ ነገር ምንም አይሄድበትም፣ ማች አይሄድም። እና ሁለታችሁ ያው አብራችሁ ስትሰሩ አብራችሁ ስትኖሩ በፍቅር ያወቅናችሁም እናንተም ደግሞ እኛን ያስተዋወቃችሁን እንደዚህ በፍቅራችሁ ነው። ስለዚህ ያው እንግዲህ ፈጣሪ አይለያችሁ ነው የምንል፣ ሌላ ነገር ምንም የምንለው ነገር የለም። እንግዲህ ዛሬ የዱባይ የሚሄዱበትንና ወይም እንግዲህ የሰርጋቸውን ቀን ምን ምን እንደሆነ ዛሬ ያሳውቁናል ብለን ሁላችንም ተስፋ እናደርጋለን። አዎ አንድ ሰው ሁሌ በወሬ ከሚሆን ማለት ነው በተግባር ብታሳዩነት ይሄ ቀናችሁን ቁርጥ አድርጋችሁ አሁን ከፊት 2 ወር 3 ወር ምናምን አብርሽ 2 ወር 3 ወር እንደዚህ ቀረነ ሲል ሩታ የሆነ ነገር ካያችኋት ዝም ብላችሁ ተመልሳችሁ ትዝ ሲላችሁ አብርሽ እንደዚህ ሲል እሷ እኮ በቃ አንገቷን ደፍታ ነበር ዝም የምትል። ለካም ይሄ ነገር ስላለ ነው። ትናንትና እንግዲህ ሩታ በሰራችው ቪዲዮ ብዙዎቻችሁ ያው ሀሳቧን አልተቀበላችሁትም። እኛ ደግሞ እንደ ሴት ልጅ ሀሳቧን ተቀብለናል። አንዲት ሴት ልጅ እየፈለገችው ያንን ሰው አትጠይቅም ለምን? እና ሩታ ከዚህ ላይ እያስተማረች ነው። አሁን ሩታ ባለፈው የዛሬ ዓመት ምናምን ነገር አብርሽን ወደድኩት ብላ ስትመጣ ተሰድባለች። አሁንም ያን ነገር ደግሞ ተሰድቢያለሁ ብላ ደግሞ አላቆመችውም። ሴት ማንም ሰው የፈለገውን ነገር መጠየቅ አለበት ነው የሷ እኔ የተረዳኋት ሀሳቧ። እና እኛ አሁን የሆነ ነገር እንፈልጋለን ከሆነ ሰው ግን ብጠይቅስ ወይኔ እንደዚህ ብሉኝስ የሚባል ነገር አለ አይደለ? እና ይሄ ነገር ቢቀረፍ እኔም እንደ ሩታ ይሄ ነገር ቢቀረፍ በቃ የፈለግነው ነገር ለምንም አንጠይቅ ለምንም አንሰለጥን እያልኩኝ ትንሽ ብቻ ሩታን ተቀብያታለሁ ሀሳቧን። እና ከወደድከኝ አግባኝ የሚል ነው ርዕሷ። እንደገና ደግሞ ትክክል ናት። ጊዜን ጊዜ ይወልደዋል። የሆነ ነገር ስንወስድ የሆነ ነገር ችግር ይመጣብናል ስላለች እኔ ተቀብያታለሁ። ሌሎቻችሁ እንግዲህ ያልተቀበላችኋትም ምንም ማድረግ አይቻልም። አንድ ሰው የፈለገው ይቀበላል፣ ያልፈለገ ደግሞ በነገራችን ላይ ሀሳብ ሰዎች እነሱም ቪዲዮ የሚለቁ የሰዎችን አስተያየት ፈልገው ነው። አንድ ሰው ብቻ ሁሉም ትክክል ከሆነ ነገ ያን ነገር የሚሰራበት ቪዲዮ አይገኝም። ግን የሆነ ሰው ተቃራኒ ካለ ኦኬ ያንን ነገር ላስተካክል እችላለሁ እንጂ ሁሉም ትክክል ነው ከተባለ ያው ትክክል ነው። ኦኬ ተቀብለናታል፣ ጥሩ ነው። ቢሆንም ደግሞ የሌሎችንም ተቀብለናል። ለምን ሴት ልጅ ለምን ደስ ትጠይቃለች? እንደ ሩታ አስተሳሰብ ትክክል ነው። እንደ ሩታ አስተያየት በጣም ትክክል ነው። አንድ ሰው እየፈለግን ለምን ነው የማንጠይቀው? ስንጠይቅስ ለምን ሸም ይዘናል? ለምን ሰዎች ይሰድቡናል? የሚል ነው። ሩታ ደግሞ የፈለገችው ነገር መጠየቅ አለባት። እንደገና ሴት ልጅ ስለሆነች በቃ ጊዜን አላቃጥልም ነው የሚል ካለ አብርሽ ደግሞ የሚያስብ ደግሞ በጣም በሰፊው በጣም በትልቁ፣ ሩታ ደግሞ በትንሹ ነገር መብቃቃት እንችላለን። እና ሁላቸውም እንግዲህ ዛሬ ማታ 12 ሰዓት ጠብቁና 1 ሰዓት ጠብቁን ብለዋል። እንጠብቃቸዋለን።